እንደተጠበቀው ሃንግማን ባርሰሎና ጥጋስ ያዘችው የባርሳ ደጋፊዎች ፔድሪ ስለሌለ ነው እንጂ ታሸንፉ ነበር ማን ቀይ ብትል ምን ብትል ለውጥ የለውም ነበር እኔማ ላይናፑ እንዳየው ነው በቃ የማሬስካን ላይናፕ ሳየው ወዲያውኑ ምን ማድረግ እንደፈለገ ባርሳን ለማሸነፍ ማድረግ የሚጠበቅበት ነገር ለማድረግ እንደወሰነ ያስተውቃል በቃ ዊንገሮቹ ፍጥነት ኔቶን ክሮስ ታረጋለ ሮጦ እንዲደርስበት በቃ ሃይላይን መርቻንት ስለሆነ ፍሊክ ማን ሃይላይን መርቻንት ስለሆነ ዋጋ ታስከፍለዋል ኖርምዬ ነው ሃይላይን መርቻንቱን ኤክስፕሎይት ለማድረግ ትክክለኛ ስትራቴጂ ጋርናቾ ኢስታቪዮ መሮጥ ቢችሉ ሰዎች ፊት ለፊት አጥቂ ኔቶ በቃ ብላይናፑን ሳይው ማን ኢስታቪዮ የምትባለው ልጅ ማን ትንሽ ሰልፊሽ ነሽ እንጂ ማን እንዴት አባሽ ነው የምትሲው ማን ሁለተኛው ጎል አይተዋል ኩባሲን ጅል ነው ያደረገው እንደ እድሜው ነው ትሪት ያደረገው ኩባሲም ግን ይችላል ብቻውን ሮናልዶ አራሆ ነው ሙድ ያዘባቸው ያድክም የሆነ ሰውዬ እንደዚህም ቀይ ወጥቶባቸው አሁንም ሃይላይን መርቻንት ናቸው ይሄ ሰውዬ በቃ ይወልህ ስፓኒሽ ፖስት ኮግሉ ጀርመን ፖስት ኮግሉ የላሊጋው ፖስት ኮግሉ ነው ገባ አይደል ፖስት ድሉሉ እንደምንለው ማ ሃንሲ ፍሊክ ሃይላይን መርቻንት ነው ማን አሁን ጸጥ በይ በቃ ሃንግማንን እኔ በቀልሻለሁ የሚመለከትሽ ከሆነ ማለት ነው የባርሳ ደጋፊ ሆናችሁ እና የአርሴ ደጋፊ ሆናችሁ ማለት አታስቡ አርሲዬ ይበቀልላችኋል ሮብለታ ማለት አሚን እሁድለታ አርሲዬ ይበቀልላችኋል በሜዳሽ ባርሰሎናን ገጠምሽ በሜዳሽ መድፈኛውን ስታስተናግጂ ለውጡን ታይዋለሽ በእርግጠኝነት ነው ምንሽ እስከ እሁድ ድረስ ፈንጥጂ ያራድዬ ልጅ ድሮግባና ያ ወርቃማው የቼልሲ ስብስብ ያ በደልን በባርሳ የቀመሰው ስብስብ 100% ዛሬ እንቅልፉን ይተኛል ከዚህ በኋላ አለ አይደለ በቃ የበቀል ስሜትን ወላሂ ያባቱ ልጅ ማለት ቼልሲ ነው ብራዘር አባት የተናዘዘውን ኧረ ቢስሚላህ ወላሂ ከልቤ ነው በጣም ይችላል ቼልሲ 2 ጎል ተሽሮበት ነው 3-0 ባርሳን የገረፈው ኧረ ቢስሚላህ እንዲህ ነው እንጂ ብድሩን ማይመልስ ወንድ አይወለድ ማለት ይሄን ቪዲዮ ቼልሲዎች በደንብ ኮፒ ሊንክ አድርጉ ሰዓት ሄዷል ሚገርም ኧረ ፖዚሽን በልጦ እኮ አይደለም ግን በቃ ምን አይነት አጨራረስ ነው እንዳለ ጎል የተራበ እንዳለ በውስጡ የቼልሲን ታሪክ እየሰማ ያደገ እስኪመስል ድረስ እቺ የበቀል አጫወት ባርሳን በዚህ ልክ 5 ጎል እኮ ነው በቃ ባይሻር እኮ 5-0 እኮ ኧረ በስመ አብ ላሚን ያማል በዚህ ልክ ሳይችል ቀርቶ አይቼው አላውቅም በዚህ ልክ ያራዳ ልጆች ኢስቲቫኦ ለምን ቤንች አይሆን ስታርቲንግ ላይናፕ ውስጥ ሁሌ ይጀምር ለምን እንደምላችሁ ገባችሁ አይደለ ኩክን ያረጋቸው እግዚአብሔርን ምን አይነት ልጅ ነው ግን ይሄ ያስገባው ግብስ እንዲ አንገላታቸው ከባርሴሎና ተጫዋቾችን ሲቀጥል ጉስቶ ምን አይነት ታክል ነበር ስትወርጂ ነበረው ምን አይነት እሳት ልጅ ሆነሻል ጉስቶ እየተቀየርሽ ነው ያለፉትን ጨዋታ ያያዩኝ ነው ካይሴዶ ኤንዞ አረ ኤንዞ ምን አይነት ተጫዋች ሆኗል ግን አረ በፈጣሪ ስም በጣም ጀግና ተጫዋች ሲጀመር ባርሴሎና ፈርስት ሃፍ 45ኛው ላይ ምናምን ቀይ ባታይ እንኳን ጨዋታውን እናሸንፍ ነበር ሙሉ ነበር የበለጥነሽ እኮ ሙሉ ጨዋታ አንሰካከስም እግዚአብሔርን አርሰናል ጠብቂኝ ያሁኑ እሁድ ቀድሞ ዛሬ ባየር ሙኒክ ያስቀይምሻል እኔ እሁድ አረግሻለሁ ማለት ነው መልካም ቀን ጀማዓው እዚህ ጨዋታ ሳላወራ ባልፍ ማለት ነው በቃ የቼላውን ደጋፊ መናቅ ነው የሚሆነው እግዚአብሔርን በደንብ ኮፒ ሊንክ ሪፖስት ይደረግ ስለ ባርሳም ስለ ቼላም ነካ አርገን እናልፋል በቃ ይችላል ማርያምን ቼልሲ ይችላል በጣም ኮንግራ እንደውም ጥሎ ማለፍ ሆኖ ባርሳን ጥላችሁ ብታልፉ እንደውም ሪቬንጁ የበለጠ ጣፋጭ ይሆን ነበር ማለት ነውና በቃ በደንብ የተጠናቀቀ ቲም ነው ቼልሲ ያለው አብሶ ለተላልቅ ቲሞች የሚዘጋጅበት መንገድ ያስደነግጣል ግን የኮንሲስታንሲ ነው በቃ ቼልሲ ችግር ያለበት የኮንሲስታንሲ ነው ኤንዞ ማሬስካም ችግር አለበት በቃ ለአንድ ጨዋታ በጣም ይዘጋጅና የሚቀጥለው ጨዋታ ምን እንደነካው ሳይታወቅ ወይ ኦቨርቲንክ ያረጋል ሊሆን አላቀም ሌላ አይነት አሰላለፍ ሌላ አይነት ፕላን ይዞ ይመጣልና አሁንም ኤክስፐሪመንት ላይ ይመስለኛልና በቃ ኤክስፐሪመንቷን ጨርሳ ይሄ ትላንት በገባበት አሰላለፍ ትላንት በገባበት የጨዋታ አፕሮች የሚገባ ከሆነ የትኛውንም ቲም የማሸነፍ አቅም አለው ብዬ አስባለሁ ኢስታቮ ምን አይነት ተጫዋች ነው ምን አይነት ብራዚላዊ ነው እግዚአብሔርን ፓልመር ሲመለስ አስባችሁታል ካሲዬዶ ምን አይነት ተጫዋች ነው በጋርናቾ በኩል አንድ ጥሩ ተጫዋች ጋርናቾና ኔቶ አትሌት ናቸው ተዋቸው እነሱም ብቻ እንደነ ፓልመር አይነት ቄንጠኛ ተጫዋች ቢያገኝ ያበደ ነው
ኩኩሬላ ምን አይነት ተጫዋች ነው? እኔ ኩኩሬላ የባርሳ አካዳሚ መሆኑን ታውቃላችሁ። እኔ ሲሸጠው ባርሳ በጣም ነበር የገረመኝ። ሲያንከራትቱት ስፔን ቤት እናውቀዋለን። የሚገርም ልጅ ነው። በጭንቅላቱ የሚጫወት ተጫዋች ነው። አንፈልግም ብለው እኮ ለዩናይትድ ሁላ ሊሸጡት ነበር። ወይኔ። ለማንኛውም የሚገርም ጨዋታ ነበረ። ባርሳ ግን ሺት ነው በቃ እስካሁንም የቆመው ማለት ነው። አምናም ጥሩ የነበረው በአንሲ ፍሊክ ብቃት ነው እንጂ ምንም ስኳድ ዴፕዝ የለውም እኮ። ፔድሪ ከሌለ ቡድኑ የለም። በነገራችን ላይ የኋላ ደጀኑ ማርቲኔዝን ሸጡት፣ ባዶ ሆነ በቃ። በነ ኩባርሲ ሃይላይኑ ተባተተበት በቃ። የመጣ ቲም እንዳለ ሃይላይኑን እንዴት ኤክስፕሎይት ማድረግ እንደሚችል ያውቃል። አራሆ የተባለ አህያ ማለት ምን ይሰራል እስከዛሬ? ፌራን ቶሬስ ሲቲ አትችልም ብሎ የሸጠው ተጫዋች እስካሁን ባርሳ ቤት ምን እየሰራ እንደሆነ አላውቅም። እግዚአብሔርን ሲጀመር ያለ ገንዘብ በሃይ ሌቭል በቻምፒየንስ ሊግ በላሊጋ ሌቭል መፎካከር በጣም ከባድ ነው ማለት ነው። እኔ አራሆ እንዴት እንደምወደው ድሮ እኮ አታውቁም። የዛኔ 8-2 ከባየር ሙኒክ ባርሳ ሲሸነፍ ቤንች ላይ ሆኖ ወንበር ሲቀጠቅጥ ወይኔ ይሄ ልጅ ደርሶ በቃ ባርሳን ባኮራ ስል ስንት ጊዜ አንገት አስደፋ። ባርሳ አይሆንም፣ ሸፋፋ ነው በቃ አይሆንም ማለት ነውና ባርሳ ቆንጆ ኢንቨስትመንት ያስፈልጓል። የሚገርም ወጣት ስትራይከር ያስፈልጓል። ተከላካይ ያስፈልጓል። ሚድፊልድ ላይ ስኳድ ዴፕዝ በጣም ብዙ ይቀረዋል። ባርሳ በጣም ዘንድሮ ከባድ ነው። እንደው ላሊጋን ወግሞ ቢበላ ይበቋል ማለት ነው። ቼልሲዎች እንኳን ደስ አላችሁ። ኮፒ ሊንክ ሪፖርት ሼር እንዳይረሳ። ይሜ ቼልሲ ያሸንፏል። ኧረ በስመ አብ ባርሴሎናዎች በፍጹም አይችሉም። በፍጹም ማለት ነው። ያማልን ሙሉ ጨዋታውን ኩክ ተደረገ። ሙሉ ጨዋታውን በቃ ጀርባው ላይ ተለጥፎበት ተቀይሮ ሲወጣ ራሱ አብሮት ነው ሄደው። እንዴ ስፔን ተከትሎት እንዳይሄደ እኔ ግራ ገባኝ። ኩኩሬላ እንዴት ነው እንደዚህ የተለጠፈበት? ያማልን ለማየት ቁጭ ብዬ ስቴቫው እዛ ጋራ ማለት ነው። ጭራሽ የማይቻል ነገር። ይሄ ሕፃን ልጅ ነው ይመቸኛል። የእውነቴን ነው። በጣም ነው የሚችለው። ጭራሽ የማይቻል ጎል በቀኝ እግሩ ኮርኒሱ ላይ ቀረቀረበት። ጭራሽ ማለት ነው። ሃንሲ ፍሊክ ምንም እንትን መቀየር የሚባል ነገር አያውቅም። ታውቃላችሁ። በቀይ ወጥቶበት ሃይላይን ይጮታል። ምን ማለት ነው? ይሄ ኬርለስ ነው ምንድነው? አልገባኝም። እንዴ 3-0 4-0 5-0 መሸነፍ አለኩ መዋረድ አለኩ። እንዴት ነው ሃይላይን የሚጮተው? በቃ 1-0 አስጠብቀህ ጮታለህ። የሆነ ኮርና የሆነ ነገር ምናምን ታገባል። ካልሆነ በቃ ካልቻልክም ነው። እንዴት እንደዚህ? ኧረ በስመ አብ ጭራሽ አልቻሉም ባርሴሎናዎች ማለት። ቼልሲ በጣም አፍልቷል። እኛ ደግሞ ይዘን እንደበድበዋለን። ምንም ጥያቄ የለውም። ክላስ ያለው ጨዋታ ስታይ እንደዚህ አይነት ነገር ነው። ቼልሲ ምን አይነት አጫወት ነው የተጫወታችሁት? በእናትህ ምን አይነት የሚያስደስት ጭዌ ነው የተጫወታችሁት? በእናትህ ታውቆኝ ነበረ። እንደዚህ አይነት ውጤት እንደምታመጡ ታውቆኝ ነበረ። ምንም ባርሳ ምንም ነገር የለም። ልብልብ ነው ያደረጋችኋቸው። ልብልብ ማንንም እንዳትሰማ በቃ። ቼልሲ ይችላል። ኤስቴቮ እንዴት ነው ያደረግከው? እንዴት ነው ያደረግከው? እንደዛ እንዴት ነው ያደረግከው? ንገረን እስቲ። እንዴት ነው ያደረገው? ልጥልጥ ምንም ነገር የለም። ልጥልጥ። እዚህ ጨዋታ ላይ ግን ጥያቄ አለኝ። የዴላፕ ጎል ላይ ማለት ነው። ቻምፒዮንስ ሊግ ላይ ያው እጅ አይቆጠርማ፣ ለሲቲ ነው የሚቆጠረው። ዴላፕ ያገባት ጎል ላይ ይሻር ምናምን ነገር ሳይሆን ሮብድ ሆነና ነው ነገሩ። እጁ በእጅ ነው እንትን የተባለው። እጁ ገብቶ እጅ አልተቆጠረም። በዛ ምክንያት ነው እና ለሲቲ ሲሆን ይቆጠራል። ለሲቲማ ይቆጠራል፣ ችግር የለውም። ሌላም ይቆጠራል። አንዳንድ የሚሰራው ስራ ግን ለማንኛውም ቼልሲ በዚህ ሞራል ደግሞ ማለት ነው እሑድ ብታስመለክችን ይሄ ነው በቃ ምን ፈልገው። ሁሌ አንግማን ደጋፊ አፈን እንዳከፍት ነገርኩ። ይኸው አሁን እኔ ላደንቅን የመጣሁት ታዲያ ሳደናንቅ እሑድ እለጥፍሃለሁ እሑድ እሰጥሃለሁ ብትለኝ ይኸውልህ ሁለተኛ ቪዲዮ እሰራልሃለሁ መጥቼ ሞጋ ነው የሚሆነው በቀጥታ ማለት ነው። አንተ ነበር ሀንግ የምትሰራው እኔ ነኝ ሀንግ የምሰራል። እወቃት ሳደንቅህ ደግሞ እንዲህ ብለህ እንዳትንጠባረር። በቃ ምርጥ ነበራችሁ ዛሬ ምርጥ ነበራችሁ በቃ ምርጥ። ለነገሩ በጣም ይሄ ደግሞ ባርሳ የሚሉት ቡድን በጣም ደካማ ነበር በእውነት። ይሄ ቡድን ራፊኒያ ምናምን ካጣ በኋላ በቃ ልክ አይደለም፣ ጤንነቱ ጥሩ አይደለም። በዚህ ላይ ደግሞ ከኋላ ሮሆ የሚባል ምንም ማያቅ ተከላካይ አላቸው። በእውነት ነው የምላቸው። እንዴት ነው የባርሳ ዲኤንኤ የሌለው ተጫዋች እዛ ቤት ውስጥ ግን እሱን አየሁ እኔ። እንዴት ነው እዛ ቡድን ውስጥ ገብቶ የሚጫወተው እናንተ? ለማንኛውም ዛሬ ቼልሲ በጣም አስገራሚ ብቃት አሳይቷል። ስቴቫው ይሄ ልጅ በጣም ድንቅ ልጅ ነው። ወርልድ ክላስ የሚሆን ተጫዋች ነው ጀማው። ያ ብቻ አይደለም፣ ዛሬ ኩኩሬላም እጅግ አስገራሚ ብቃቱን ሲያሳይ አይቻሉ። በቃ ቲሙ የሚገርም ኦርጋናይዜሽን ነበረው ቼልሲ። ይህ ደግሞ ለእኛ መልእክት ማስተላልፏል። እንግዲህ ለቀጣይ ለእሑድ ጨዋታ ከባድ ፍልሚያ ነው የሚጠብቀን ጀማው፣ ከባድ ፍልሚያ ነው ምናችሁ። ለማንኛውም ጀማው ቼልሲ 3-0 በሆነ ውጤት ባርሳን እንግዲህ ረምርሞ ስታንፎርድ ብሪጅ ላይ ተዘጋጅቶ እኛን የሚጠብቀን ይሆናል። እንመጣልሃለን፣ እኛ እንንከባከባሃለን። ሃንግማን እንዳታስብ። ዛሬ ግን ቆንጆ ብቃት ነው ያሳየው ቼልሲ። ፋን ይመቻችሁ። እኔ አሁን ሰው አያምነኝም ጋይስ። አራሆ በቀይ ሊወጣ እንደሚችል ታውቆኝ እኔ ሰው አያምነኝም። አሁን ዝም ብዬ ግን ልንገራችሁ ብዬ ነው። በቃ እየታወቀኝ ኢሚዲየትሊ በቀይ ወጣ ሰውዬ።
እግዚአብሔር እንደማታምኑኝ ያውቃለሁ፣ ግን እስከ መቼ ባርሳ በዚህ ልጅ ዋጋ እንደሚከፍል አላውቅም። ኖርማል ጨዋታዎችም ላይ ኢንተለጀንስ ዜሮ የሆነ ልጅ ነው። ሁል ጊዜም ግን ወሳኝ ጨዋታ ላይ ባርሳ ከፒኤስጂ ባርሳ የወደቀው ካቻምና በዚህ ልጅ ጥፋት ምክንያት ነው። እንደዚህ የደደብ ስራ ሰርቶ ማለት ነው። ባርሳ አዌ ዘና ብሎ ያሸነፈውን ጨዋታ ሆም ጌም አሁንም እየመራ ያለቀ ጨዋታ የደደብ ስራ ሰርቶ ባርሳ ቀይ ወጣበት። ሁል ጊዜ በቃ ወሳኝ ጨዋታ ላይ እሱ በቀይ ይወጣል፣ ባርሳ ዋጋ ይከፍላል፣ ይጎዳል፣ ከጉዳት ተመልሶ ይመጣል። ወሳኝ ጨዋታ ላይ በቀይ ይወጣል። ኧረ በስመ አብ! የመጀመሪያው ጎል እንዴት እንደገባ ምናምን አይታችሁታል። የሆነ ኮሜዲ ፊልም ምናምን ማየን የመሰለኝ እግዚአብሔር የሆነ ሲትኮም ምናምን። ኧረ በስመ አብ! ምሽት ሆኖ 5 ሰዓት ለዛውም ቼልሲ ተጫውቶ ከሆነ ምን ትጠብቃለህ ነው ያራዳልሽ። ሌላ ነገር የለውም እኮ በቃ አፈራረሱት። ዛሬ ባርሴሎናን የለም ነው። ምን አይነት ቼልሲ ሆድ ብሶት ነው የገባው። ዛ በጤናው አልገባም። በቃ መሮት ነው የገባው። ምን ሹክ ብሏቸው እንደ ኤንዞ ማሬስካ ሰራዊት ዛሬ ማለያጅ ለገናሽ ለአንድ ሁለት ቲም ተጨንቆ ቢመጣ ምንም የሚሰማው ታሪክ የለም። ቼልሲ ዛሬ ከሙሉ አንተ 90 ደቂቃ አላስነካ አላስቀምስ ብሎ ይጮታል ቡድን። ምንድነው አንተ ታዳጊ ደግሞ ተጠብቃ ሆነ ስትገኝ ማለት ስቴፋው ነው ያራዳ ልጅ ማለት ሌላ ነገር የለውም። በቃ ምን አይነት ጎል ነው? ምንድነው ፐርፎርማንሱ ነው? አረ ኩኩላላ ኩኩ መለኮቴ ስታስ ብለው ነበር የሆነን ተጫዋች ያራዳ ልጅ ኩኩ ያራዳ ልጅ ቼልሲ ሆድ ብሶት አላልኩ። በቃ አረ ነጃ ፕሪሚየር ሊጉም ላይ ወደ ሁለተኛ መጥቷል። ቀጣይ ከፕሪሚየር ሊጉ መሪ ጋር ነው የሚጫወተው ያራዳ ልጅ ማለት ነው። ይህንንም አስመልክቶ አንድ ቆንጆ ዜና በዚህ ሹክል በል ድሬዳዋ ለምትገኙ ያራዳ ልጆች ጉርሻ በሚገርም ሁኔታ ማለት ነው ቼልሲ ከአርሰናል የሚያደርጉትን ጨዋታ በነፃ ጽድት ያለ ፕሮግራም እስከ 20 ሺህ ብር ሽልማት ማሊያ እንደ ልብ የምትሸለሙበትን ዝግጅት ይዞ ከች ብሏል ድሬዳዋ ላይ። ስለሱ የምንመለስ ይሆናል። እስከዛው ቼልሲ ግን አንተ ምንድነው እንደዚህ ማሬስካ ምንድነው ማራስ ልሰነው እንዲያስገባቸው ሜዳ ውስጥ ኧረ ብሶበታል። ሀሳብ አስተያየት ስለ ቼልሲ ዱብ እያደረጋችሁት ኮሜንት ላይ በደም ሼር ኮፕሊንክ ይደረግ። ማታረስ ቼልሽ አንቺ ገረድ ባርሴሎና ኤፍሲ ቼላው የለንደን ኩራት የሆነው ለጠፈሽ 3-0 ለጠፈሽ። ሁሉም እየመጣ ገና እየለጠፈሽ ማለት ነው። መሬት ላይ እንድትወርጂ ነው የምፈልገው። መቻ ባሽ ነው ቼልሲን ምችው ለ20 ዓመት እኔ ኳስ አይቻለሁ። ባርሴሎና ኤፍሲ የለንደን ኩራት የሆነውን ቼልሲ ሲያሸንፍ ያዩት አንድ ጊዜ ነው 2006 2-1 ስታሸንፉ። እሱም እድሜ ለሮናልዲኖ ጎቾ ዲያስ ሞሬራ ሳልሳ ዳንስ ደንሶ ፒተር ቼክ ላይ ሲያገባ ያን ጊዜ ብቻ ነው ያሸነፍችው። 2009ማ ሙሰኛ ከዛ በኋላ ሁሌ እንደቀጠቀጠሽ ኬፌ ኔቻፓ ቻፓ ጫውታው ያማል ስትሉ ነበር። እውነት ነው። ሐሜተኛ ነው ልጁ ያማል። ኤስታባዩሽ እንደዛ ተከላካይ ሲያንከራትት እንደዛ አይነት ጎል ያማል ከኩኩሬላ ጀርባ ደፍ ሲል ነበር። ተጫዋች አስፈረም እንደ ኤስታባዩሽ 2-3 ዓመት መጠበቅ ይሄ ነው በቃ። ቀይ ካርዱ ኤክስኪውዝ ነው ናቸው። ኤክስኪውዝ ከማድሪድ የተራረፈ ዋንጫዎችን መለቃቀም የለመደ ቲም ምንም ነበር ማተመጥ ምንም። ሌላውም የእንግሊዝ ክለብ ስርዓት መያዝ ያለበት ሰዓት ደርሶ ከቼልሲ ጋር ጭራሽ ነው ማትነጻጸሩ። ጭራሽ የቼላው ቤተሰብ ፎሎ እያደረጋችሁ አንድ ቡድን በቀይ ከወጣበት እንዴት መግረፍ እንዳለበት በእርግጥ ባይወጣበትም ቼላው ታሸንፋለች ማለት ነው። ነገር ግን በቀይ ከወጣበት አንድ ቡድን እንዴት መግረፍ እንዳለበት ለማስተማር ከሆነ በእውነቱ ቼላው እናመሰግናለን። አሁን ኔክስት ትልቅ አደራ ይጠብቅሻል። ለንደኒዝ ብሉ የምንለው ዛሬ ባሸነፍሽው ጨዋታ ብቻ አይደለም። ስቴቫው የሚገርም ጎል የእሱን ሳላድንቅ እንዳላልፍ ብዬ ነው። ነገር ግን በዚህ ብቻ አይደለም ለንደን ብሉ የምትሆነው። ኔክስት ከባድ አደራ ይጠብቅሻል። እሱን ከተወጣሽ እውነትም ለንደን ሰማያዊ ናት፣ ያውም ደማቅ ሰማያዊ ማለት ነው። ቼላው ይችላል።